ከባድ ጥያቄ አለኝ። እነሱ ላይክ ባረጉ ልክ ነው የምትከፍለኝ። እሺ አርጉለት። ላይክ አርጉ። ሰው ሲሞትባቸው ያቃጥላሉ አስክሬኑን። እሺ አበሻ ለምንድን ነው የማያቃጥለው? ባህላችን ስለማይፈቅድ አይደለም፣ እምነታችን ስለማይፈቅድ አይደለም። አስክሬን ማን አቃጠለው? አታላይ ነች ያቺ ልጅ። ምን አይነት ልብስ ነው እህቴ? አታላይ ነች ያቺ ልጅ። አቤት ትንሽ ስላመመኝ ነው ሸኘኝ። እሺ ጫፍ ድረስ ነው ግን ግቢ። እዚች ጋ ይበቃሻል አይደለ? እሺ ብር ይስጠኛ። የምን ብር? ቀን ሙሉ ስዘልብኝ ውለህ አታፍርም? ጮኬ ነው ማስይዝ። ጤነኛ አይደለሽም እንዴ? እኔ እናት በተባበርኩ ሸራው ረጂ ከዚህ መኪና። ኧረ በመድኃኒዓለም ዝም በይ። ኧረ ባለ ትዳር ነኝ። ሰላም ምርጥያንስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሞሉሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ለምን አልወዳትም? ጓደኛ አይደለች እንዴ? ባካ አታስመስል ማለት። ለማንኛውም ጓደኝነታችንን ስላበላሸው እንኳን ደስ አለሽ። ምን አንቺን ስለወደደሽ ነው ጓደኝነታችሁ ቢበላሽው? ይሄ ነው ጓደኝነታችሁ? እኔ እኮ አንዳንድ ሴቶች ግን እንዴት ነው የምታስቡት? ግን ላይወድሽ ነው እንደዚህ ሀስል እያደረጋችሁ አብራችሁ ፈታ እያላችሁ ምናምን በቃ መለየት ዲፕረስ ዳረገው አይቷል። አድማሱ ተቆረ። አንቺ ራስሽ አሁን ከሱ ጋር እንደዚህ ፏ እያልሽ ሪጀክት አድርገሽው ከማን ጋር ለመሆን ነበር ኤክስፔክቴሽንሽ? ወንድሜ ያዝኗል ልትላል ነው አሁን። ሚጡዬ ኪዩ በጣም ነው ያዘንኩብሽ። እኔ ወረቀቱ ላይ ሰጠውሽ ወንድሜ እንድታስከፊ ነው እንዴ? ሚጡዬ እንደዛ እኮ አይደለም። አንቺ የማይገባሽ ነገር አለ። ኪዩ እወድሽ ነበር፣ አሁን ግን ጠላሻለሁ። እሺ ኪዩ ተጣላችሽ። በቃ እሷን ለማስደሳት ታረቂው። ኧረ ባልቴ እየተላለፉ የፍቅር ጥያቄን ተቀብያለሁ። በዩ ሳትለው ይሄ አለቀ በቃ። ፓርት 3 የሚፈልጉ ሰዎች ኮሜንት ላይ ፓርት 3 እያላችሁ ጻፉ። ዞር በይ ብዬሻለሁ። ዋጋሽን ነው የምሰጥሽ። ትብላው እንጂ ኩክ ተደረገች። ሲጀምር በህይወት እያለች ቂቤውን መብላቷ ለሰውነቷ ለስላሴ ጥሩ ነበረ። ገባሽ? የቂም በቀሉ ኩክ ተደረገች። አጭር ወንድ መከራ። ወይኔ ኢንስታግራም ላይ ያየሁት ልጅ ራሱ በሆነ ደግሞ በጣም ቆንጆ ነው። ኢንስታግራም ውለታ አለብኝ። ቀሽት ልጅ አይደል እንዴ? ጠብ ያረኩት። እንዴት ነህ? ሰላም ነሽ? አረፍ በያ። እንዴት ነው ቆማ አታቅፈኝም? አፍራ ነው እንዴ? መቆሙ በኋላ ይደርሳል። ምን መሰለህ ማለት ነው፣ አጭር ነህ። መልክ ደስ ይላል፣ ግን ማለት ነው አጭር መስላኝ ተጨንቄ ነበር። ሲጀመር እኔ አጭር ወንድ ዴት ማድረግ አልፈልግም። ከዚህ በፊት ዴት ያደረኳቸው ልጅ ማለት ነው 2 ሜትር ከ40 ሜትር 2 ሜትር ከ40 ሜትር አንደኛው ጭራሽ ማለት ነው 3 ሜትር ከ75.2 ሜትር ነበረ። ተራራ ነበሩ እንዴ? ወደቀብኝ። ሂድና አንሳልኝ ማለት አታነሳልኝ። በቃ አጭር ነህ አምነህ ተቀበል። ኧረ ፎቀቅ እያለ አጭር ነህ። አጭር አይደለም። አጭር አይደለም እንዴ? ቁመት እንለካካ። ቁም በቃ ይለይለት። ባርኔጣ ነግሬሽ ነበረ ረጅም ነኝ ብዬሻለሁ። ኧረ ቁመት አንተ ቶሎ ወረድ እንጂ። እሽኮኮ ተደርጎ ነው። የአጭር ወንዶች መከራ እኮ አይወራ ነው የምልህ። አልጋ ይኖርሻል አለ ቻቻ እዚህ ነው እንዴ የምትሰሪው? ይቅርታ እኔ ታንዴ ላናግረው። ቻቻ ግን ያማል። እንዴት ታደርጋለህ? አውቃለሁ። በቃ ከቤተ ክርስቲያን ጠፍቻለሁ።
አሁን ቁልፉን ስጪ። እሱን አላልኩም። እቺ ልጅ እኮ በሽታ አለባት። እድሜ ልታሳጠር ነው። እቺ ባለጌ በክላይ ነበር። ቆይ እኔ ነኝ የማውቀው። አንቺ ባለጌ በሽታሽን ሰተሽ ልትጂ ነበር አይደለ? ቻቻ ተረጋጋ። አንተ ለአልጋ ስታመቻቻት የነበረችው ጓደኛዬ ናት። ምንም በሽታ የለባትም። አንተ ግን በሽታ አለባት ሲባል ልትሰርባት መጣ። አንተ የዝሙት ኃጢአት በሆነው ቫይረስ ስንቱን በክልሃል። የምትፈራው በሽታ የሚያጠቃው ስጋህን ነው። ኃጢአት ግን የነፍስ ቫይረስ ናት። ለምን እንደመጣ ቀድሞ ማውቀው ነበር። አንተን ለማረም እዚህ ድረስ ተከተልኩ። ምንድነው ያደረጉት? አንተ ለሁለት ተማክረው ሰው ልጁን አሁን ከዚህ ትምህርት ነው የሚማረው ወይስ መሸማቀቅ ነው? አንተ ሽምቅቅ ነው የሚለው ታውቃለህ? ሂዱ በቪዲዮ ግቢ በቪዲዮ። ኧረ እየነዳ ስልክ አታውራ ተው። እናትሽ አለችኝ ልደትሽን ስጠራ አኩርፈሻል በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው የሹፌሮች መከራ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። የእውነት በጣም እኮ ነው የሚያሳዝኑት። ግን ናሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። ይኸው እዚህ ጋር ሊጋጭ ነው። ልጁን እያወራ አያሳዝንም? ሹፌሮች ግን እያዩት ያሉት መከራ የእውነት በጣም እኮ ነው የሚያሳዝነው። እስቲ ክብር ለሹፌሮች፣ ኮሜንት ላይ ክብር ለሹፌሮች እያላችሁ ጻፉ። ብንደግመውስ? ምኑ ነው የምትደግሙት? ኧረ ወተፈይ ምኑ ነው ልትደግሙ ያሰባችሁት? ያረዳ ልጅ እንዴ ሌባ ያንኳኳ? ያው ቁልፉን አልሰጠሽኝም ብዬ ነው። ሰጠችህ ነበር፣ እድሉን አልተጠቀምክበት። ያው ምናልባት በአጥር ዘሎ መግባት የተሻለ መስሎ ታይቶኝ ይሆናል። የሚሻልህን አንተ ታውቃለህ። እኔ እምልሽ ተሻለሽ? ግን አሞኝ ነበር ትላንትና። የትላንትናው እንዳልተፈጠረ እርሳው። መርሳት ስላልቻልኩ እኮ ነው የመጣሁት። በዚያ ላይ ያው ሆን ብለሽ እንዳደረግሽው አውቃለሁ። አልገባኝም። ግልጽ ነው እባክሽ። ያለ ምክንያት አመመሽና ወደቅሽ። ከዚያ ወደ ቤት ይዤሽ እንድገባ አረግሽ። ከዚያ በኋላ ጎተትሽኝ፣ ከዚያ ሳምሽኝ። እኔ እንዲህ አይነት ተልካሽ ምክንያት ፈጥሬ ለመሳሳም መነሳ ሴት አይደለሁም። አረ ታዲያ እንደዛ ከሆነ ያው ብንደግመውስ? አሁን አስተካክላ ታኮላሻለች። ይሄው ተረጋጋሽ። ቆይ ዘራ ይውጣል ነው የአሁኑ ለድፍረትህ ነው። ደግሞ ከዚህ በኋላ እዚህ ቤት እግር ባታበዛ ደስ ይለኛል። እዴ ለምን? ምክንያቱ አስፈላጊ ነው። አዎ ፍቅረኛዬ ደስ አይለውም። ቆይ ጭራሽ ፍቅረኛ አለሽ? ተገድቻለሁ ምናምን ብለሽኛል ነበር እንዴ? እሱ ለትላንትና ብቻ ነው። ድሮም ጠርጥሬሽ ነበር። ያልጠረጠረ ተመነጠረ ሲባል አልሰማህም? ባክሽ ተረትሽን ወደዚያ። ይልቅ አመጣጤ ይህን ዕቃ ለመመለስ ነበር። የቱን? አትፈልጊውም ነው? መጀመሪያ ለምን ወሰድከው? ከዛ ለምን ትመልሰዋለህ? ምናልባት ከፈለግሽው ብዬ ነዋ። አልፈልገውም። ታይ ትፈልጊዋለሽ? አልፈልገውም። ታይ አስቢበት። አስቤበታለሁ። ይኸውልሽ ከወጣው አልመለስም። እንዴት እንደማስወጣህ እያሰብኩኝ ጭራሽ አልመለስም ትለኛለህ? በጣም ነው ያልፈለገች። በቃ ሂድ። እንዲማ ሪጀክት ተደርገ ወንድሜ። አይ እንዴ ውጣ ተብለህ ትሄዳለህ፣ ትገባለህ ወደ ቤት። ምን ድጋሜ ሌላኛውንም እንድታኮላሽልህ ነው? በረዶ ነው የያዘበት። በረዶ ነው እሽበት። እንዴ ምንን? የተጎዳውን ቦታ ነው። ግድ የለሽም እታከመዋለሁ። ኡፍ የራስ ጉዳይ። አንተ ምን አርጋሃት ነው? ባለፈው ፍቅር አልነበራችሁ እንዴ? ቀጣዩን ክፍል ማየት መፈልጉ ሰዎች ቀጣይ ክፍል ያላችሁ ኮሜንት ላይ ጻፉ። ማመቶ ነው
ምንድነው አንተ ደግሞ ይሄን ቦርሳ ይዘህ የምትንከራተተው ሁሌ? ይሄንን እንትን ፋይል መያዣ አንተ ምን ቀረ? ስሙ ጠፋኝ። አንተ የምር ከዚህ በኋላ እንዳልመጣ ትፈልጊያለሽ? አዎ። እኔ ግን አይመስለኝም። በምን እርግጠኛ ሆንክ? ያው ስለ ሳምሺ እሱ በቂ ነው። ከበቂ በላይ ነው። ነገርኩህ እኮ እሱን አንተ ነህ ያደረከው። መታመሜን፣ ደካማ ጎኔን ተጠቀምክበት። ብቸኝነቴን አይተህ ደግሞ ተልካሻ ነገር ለማድረግ ወሰንክ። ስሚ፣ እኔ ያለማንም ፍቃድ ተልካሻ ነገር አላደርግም። ያው እሱም ተልካሻ ነገር ከተባለ ጎትተሹ ከሳምሹ በኋላ ምንድነው በሱ ተሳበሩ? ካሳ ፈልጋለሁ። የምን ካሳ? ካሳ ነው እኔን ያለ ፍቃዴ ስለ ሳምሺ። አንተ ልጅ ወደኸኛል እንዴ? እንዴት ችግር አለው ቢወድሽ? በጣም እየተጨቃጨከኝ ነው። ተጨቃጨቅኩሽ? በጣም ጥሩ እወጣልሻለሁ። ወንድ ልጅ ቆረጠ በቃ ተጎዳው። ስማኝማ ስትወጣ በሩን ዝጋው። እግዚአብሔር ይማርህ። ከበሩን ዝጋው የባሰ ነገር ነው። አንተ የቅስም ሰባሪ መልእክት። አንቺም እኮ ፈልገሽዋል። አሁን ምን እንደዚህ ቀስ ብሎ አመጣጣሽ? አሁን በሩን ስከፍት አለ የለም ብላ ልከፍት ስትል ይፋጠጣሉ። መሄድ አለ መሄዴን ለማረጋገጥ ነው የመጣሽው? እባክህ እኔ ሱቅ ልወጣ ነው የመጣሁት። ማመቶ ነው አስገብታ በሩን ዘጋችው። አሁን በፈረቻለሁ አሳባ ሁለተኛ ልስምህ እኮ ነው እንዳሰማት። ፓርት 6 የምፈልጉ ሰዎች ኮሜንት ላይ ፓርት 6 እያላችሁ ጻፉ። አይካንት ማርያምን የነ ቶሎ ቶሎ ቤት ፈረሰ በኮሊደር ልማት አሉ። ነቁጥ ወይስ ምን አለ ያንቺን ሰውነት ባፈረሰ። ማናት የምትቀመጠው? እንዴት ነው እኔ ካንቺ ጋር ተግባብቼ የምኖረው? እኔ ካንቺ ጋር እንዴት ነው ተግባብቼ የምኖረው? ወይ ጨጓሬ እንዴት ሰው ወይኔ አብዷል። ተጋብዞ ቢጃማ ለብሶ ይጀምራል ጉዞ። እንደው ይብላሽ የአርባ ምንጭ አዞ። እኔ ሰውዬው እንዴት ደንግጦ እያየው እንደሆነ በግርምት በቃ ተነስተህ ሂድ። አብዷል። እኔ መች ነው ሰው መሆኑ? እኔ ለብሼ መች ነው ሰው መሆኑ? እሺ አይገርምሽም? አም ጎይንግ ቱ ቦሌ ዘሬጊ ኪንግስ ቦማርሌ ቦማርሌ ይገርምሻል እንዴ? እየገጠመን ያበደው ታውቃለህ። እንደ ከቦሌ ስገዛ ደሞዝ ያለቀ በዋዛ ፈዛዛ ሀቢቢቲ። እኔ ከሰውነት ተራ ወጣው እኮ። መች ነው የምትንከባከብኝ? ማናት? ባሎኔ ነገ ፍቺ አሪ ካንቺ ጋር አልፈልግም። አትጋጪ ነው ወደዚህ ጋር ነው በዚህ ጋር መንፈሱ አጠገቡ ናት ታውቃለህ። ይወረጉራታል ምናምን። አሁን እኮ ማህበረሰቡ አብዶ በቃ በየመንገድ ተደነግጥ ነው የምትውለው። እሺ ልባብ የልባብ ንጉስ ትላለህ በቃ። መቼ ነው ግን አሁን የአንቺን ቡቲክ ከፍተሽ? አሁን የሱ ልብስ እኮ ባይዘይ የዲዛይነር ክሎዝ እኮ ነው። ይሄንን አሁን ቀስ አድርጎ ቢሆን ያህል $1000 ቢያወጣው ኢቤይ ላይ ምናምን እንደ ሉዊ ቪቶን ተጫርቶ ነው የሚገዙት። ጆኒ ከቺኮቹ ጋር እሱ እኮ ታድሏል። ግን ከዛ ሁሉ ቺጋ በቃ እያሰለጠናቸው ዛሬ ነገሳት። አሁንማ ንቃተ ህሊና የለም። ቀጣይ ተኮርሻሚ ሴት ዶናት ተብላለች። በቃ ሴት ዶንም እንደዚህ ቾክ ያደርጓል። ምን ነው ምሩዬ? ማን ነው እንዲህ የሚያስለቅስሽ? ዛና ነው አይደለ? ምሩ ውጤት አየሽ? ሁላችንም እኮ አለፍን። እውነት ደስ ሲል በጣም አንቺስ? ምሩ አንቺስ? እኔ ወደኩ በይ። እሺ ካርድ ልላክልሽ፣ አይተሽ ቶሎ ንገሪኝ። እሺ ወድቃለች። በቃ ይቺ እኮ እንትን ናት ባይዘው ኔትወርክ ምናምን ብሎ ያሳበበብህ ሰው አምላኬ ለምን ይሄን ፈተና ለኔ ሰጠኝ? ለምን ነው የምታዝኚው? ያለ እኮ ነው መውደቅ። ውጤት በውድቀት አልቋል። የህይወት መንገድና እድል ግን ገና ነው። እሺ የዚህኛው በር መዘጋት የሌላ በር መከፈት እንደሆነ አትርሱ። ትክክል። የ12ኛ ክፍል ውጤት ያልመጣላችሁ ተማሪዎች እንዳትደክሙ። እሺ አይዟችሁ።
ሲጀምር አንተ ማትሪክ አልመጣልህም ማለት ከትምህርት ውጪ ወይም ደግሞ ላይፍ ኤጁኬሽን ላይ ብቻ ቤዝድ የሆነ አይደለም ማለት ነው። በቃ ሌላ አንተ መክሊትህ ሌላ ነገር ነው። ወይም በቃ አሪፍ ሀስለር ነህ፣ ቆንጆ ነጋዴ ነው የምትሆነው። ከትምህርት ውጪ እኮ በጣም ብዙ ልሰራቸው የምትችላቸው አሪፍ ገቢ ሊያስገኙ የሚችሉ ጸዴ ስራዎች አሉ እኮ። በቃ ምንም ነው ሊደብራችሁ የማይገባው ሲጀምር። ቆነጃጅቶች ልሸኛችኋ። ደሞ ማላችሁ ያለችው ስታምር አንተ ያማል እንዴ? ዝም ብለህ ሂድ። አስቀያሚ አንቺን አይደለም እሷን ነው መሸኘት የሚፈልገው። ደሞ በዚህ መኪና ስታስጠላ። ምንድን ያልከው? ለምን ደሞ ሰድባት እግረኛ ሳደበኝ እኮ ዝም ትያለሽ እንዴ? እና ከመንገደኛ ጋር እንደባደ። ወይኔ ማህደር አሁን ታክሲ መጥቷል። እባክሽ ነኝ ሻገር። ዝም ብለሽ እናንተ ለምን አይሸኛችሁም ነበር ታዲያ? በታክሲ ልትሄዱ አስባችሁ ከነበረ ለምን መኪና አይገዛልሽም? ሀብታም አይደል እንዴ? አንቺስ ሀብታም አይደለሽ? ለራስሽ ለምን አልገዛሽም? እኔማ የምገዛበት ቦታ ግራ ገብቶኝ እኮ ነው። መቼ ትቀልዳላችሁ? እኔ አንዳንድ ሰው እኔ እኮ መግዛት አቅቶኝ አይደለም መግዣ ቦታው ጠፍቶኝ ነው። አሁን ይሄ መኪና ላለመግዛት ምክንያቱ ራሱ ሆኖ ያውቃሉ ወይ? ታምረኛ ሰዎች። ታውቂው ትናንት የነገርኩሽ ልጅ ነው። ሰላም ቁጭ በል። ቆይ ጓደኛዬ እየመጣ ነው፣ ተቀብዬው ልምጣ። ኢግኖር አደራረጓ በጣም አናዘር ላይ ሀብታም ነው ያልኩሽ ልጅ እኮ ነው። እና ምን ላድርገው? ሰግጄ እንድቀበለው ነው? ሁሌ እንደገገምሽ ብቻ ምን አለበት ታዲያ? ዲስሪስፔክት እኮ ነው እንዴ። ትተዋወቃላችሁ እንዴ? ኤክሴ ነበር። ምን ዮኒ እሱ ነው? አዎ ደሃ ነው አላልሽም ነበር እኮ። እና አሁን ምን ተገኘ? ሲጀምር ደሃ ነበር አላልሽኝም ብላ አሳ ሪዝኒንግ ደሃነቱን ከተናገረች ሀብታም ሲመጣላ ለምንድን ነው የተበጣጠሰችው? አንዳንድ ሰው እኮ የሚፈልገው ነገር ራሱ አይታወቅም። ሲጀምር ግን የሆነ ሰው ለማፍቀር ሀብትን ግምት ውስጥ አስገብታችሁ የምታደርጉት ነገር በሙሉ ስህተት ነው። እንደዚህ አይነት ሴቶች አስተካክሉ። ከመጀመሪያው ነው ደግሞ የጓደኛ ሚስት የምትሰማ። ደህና ነሽ ምሩዬ? ዛሬ ምንህም አላማረኝ። ለምንድን ነው መገናኘታችንን ይዙ እንዳይሰማ የፈለግኩ? አንድ ነገር ልንገርሽ። ምን? አፍቅሬሻለሁ። ምን? እየቀለድክ መሆን አለበት። አልቀለድኩም። የጓደኛ ፍቅረኛ እኮ ነኝ። ረስተኸው? አሁን ውሃውን አዘጋጅታለሽ ልደፋው ነው። ይኸው በቃ እንዲህ ነው። ውሃ ከተቀዳ ሊደፋብህ ነው ማለት ነው። ያረዳልሽ። ምን ሆነሽ ነው? ጓደኛን ጠይቀው። ጎበዝ ምሩዬ። ይቅርታ፣ ፈተናውን አልፈሻል። አንተ ምን አደረከኝ? ተው ግን ይዙ ይቅር። እኔ ሚስቴን አውቃታለሁ፣ አታስብ። እንዲፈትንኝ ነበር የላኩት። አንቺ ግን ታማኝ ነሽ። አሁን እሱንም ትጣለዋለች። አሁን ሰዓቴን አስረፈዳችሁት። አሁን እዚህ ጋር ደስ የሚል የነበረው ለምን እሱን ትታው ብትሄድ። እኔ ፈተና የሚባል ነገር ምንም ያስጠላኛል። ሲጀምር ፍቅር በእምነት ላይ የተመሰረተ ነገር ነው። በቃ ጭንቅላትህን እኮ ትጠቀመዋለህ፣ ግን በዚህ መንገድ አይደለም። የሆነ ጓደኛህን ፈትናት ብሎ በመላክ ምናምን እንደዚህ አይነት ፕሮሰስ ውስጥ ከገባህ ያ ፍቅር በጣም አጠራጣሪ ነው ማለት ነው። ስለዚህ አያስፈልግም። ሲጀምር ያበደ ጥያቄ አለኝ። 5 ብር ትከፍላለህ? አይሞላልኝም። በባንክ ትራንስፈር ታደርጋለህ። በቃ እሺ። ከተማው ሙሉ ታተራምሳለች። እሺ። ጥለናት እንዳንሄድ ታስፈልገናለች። እሺ። ልብሷን ስናወልቀው ታቃጥለናለች። ሚስት አይደለም። እሺ፣ ሚስት አይደለም። ምን ትወላለች? እንትን የጅብ ጥላ አይደለም። ልመልሰው? እሺ፣ መልሱን ንገረኝ። መልሱን ንገረኝ። ቀይ ሽንኩርት። እውነቱን ነው። ልብሷን ስንወልቀው ታቃጥለናለች። አዎ እንዴ አንተ የሚችል ሰውዬ በቃ 5,000 ብር እዚሁ እንኳ። አታላይ ነች ያቺ ልጅ። ምን አይነት ልብስ ነው እህቴ? አታላይ ነች ያቺ ልጅ። አቤት። ትንሽ ስላመመኝ ነው ሸኘኝ። እሺ፣ ጫፍ ድረስ ነው ግን ግቢ። እዚች ጋ ይበቃሻል አይደለ? እሺ ብር ይስጠኛ። የምን ብር? ቀን ሙሉ ስዘልብኝ ውለህ አታፍርም? ጮኬ ነው ማስይዝ። ጤነኛ አይደለሽም እንዴ? እኔ እናት በተባበርኩ ሸራው ረጂ ከዚህ መኪና። አረ በመድኃኒዓለም ዝም በይ። ኧረ ባለ ትዳር ነኝ። እንደውም ጥሩ ነው። ፖሊስ ሚስት ምናምን መተው ሌላ ጣጣ ውስጥ ከምትገባ ብሬን አምጣ። አረ ይደብራል። ፓንቴናው ልክ ሊጮህ ነው። 1 2 እሺ። እንደዚህም አይነት ስራ አለ። ይኸው ረጂ። እቺ ምንድን ናት? አምጣው። በአሁን ሰዓት ከሚሰሩ እንደዚህ አይነት ማጭበርበሮች ራሳችሁን ጠብቁ። እንዲህ የምታደርጉ ሰዎች የሰው ወርቅ አያደምጥምና ተቆጠቡ። እንዲህ ያሉ ቪዲዮዎች እንዲደርሳችሁ
አሁን ይሄ ሊፍት የሚሰጡ ሰዎችን ትክክለኛ መረዳት ያለበትን ሰው እንዳይረዳ እያረጋችሁ ነው ማለት ነው። ኧረ እኔ ሲጀምር የፈለገ ቦታ እንሄዳለን። የፈለገ ለምን 50 ቦታ ዲኤንኤ የሚባል ነገር እኮ አለ። ትመርመር። እኔ ምንም እንዳላደረኳት ይታወቃል። ከዛ ግን ወይኔ ከፖሊሱ በፊት እኔ ነኝ በጥፊ ምቀድማት። አሁን እናንተ እንደዚህ አይነት ሲቹዌሽን ላይ ብትገቡ ግን ምን ታረጋላችሁ? እስቲ ኮሜንት ላይ እና እንደዚህ እየዘነጥኩ እዚህ ሰፈር ሰው ማቃጠል ነው እንጂ እና የጎረምሳሽ ነገር እንዴት አደረግሽ? ዛሬ እጄ ካልሰጠኝ ልክ ነው የምነግረው። በቃ በኋላ እንደዋወል። ብር ልቀፍልህ ነው ማለት ነው የኔ ፍቅር። አትለጣጠፍብኝ። ታዲያ ናፍቄሽ ካልሆነ ለምን መጣሽ? እሱን ተወና አሁን 10 ሺህ ብር ለሆነ ጉዳይ ያስፈልገኛል። ስጠኝ ብር። የለኝም። ሲወት የለኝም። ሲዋዝ ነው ያለችው። እየሰራህ ነው? የምሰራው እኮ ለአንቺ ሳይሆን ለራሴ ነው። እንዲሁም ልንገርህ ትዕግስቴን አሟጧል። ከዚህ በኋላ ካንተ ጋር የማክበት ምንም ምክንያት የለኝም። ማይነን ማየት አልፈልግም። እሺ ቻው። አትለምነኝም? እንዲሁም ልንገርህ እሺ፣ እንደኔ እነሱ ብትሳል አታገኝም። ፈጣሪ ይመስገን። እኔም ትልቁ ፍላጎቴ እሱ ነው። ምን ማለት ነው? እንዳንቺ አይነት ራስ ወዳድ ሰው የምፈልግ ይመስልሻል? አላማዬ ካንቺ የተሻለች ሴት ማግኘት ሲሆን አንቺን የማትመስል ሴት ማግኘት ነው። አንድ ቀን ፍለጋ ትመጣለሽ። ኮተት ብር ፍለጋ ትመጫለሽ አንቺ። አንዳንድ ሴቶች ግን ምን አይነት ውስጣችሁ የሚሰማችሁ ነገር ግን ከወንድ ብር እየከፈላችሁ ከዛ የለኝም ሲላችሁ በቃ ራሳችሁን እንደ ዘ ስፔሻል ዋን ትቆጥራላችሁ። ማን ነው ብለሽ የምታስቢው መጀመሪያ ራስሽን ቻይ፣ ሰው ላይ ከመበጣጠስሽ በፊት ያመልነው እንጂ ደሃ የገንዘብ የኔ ፍቅር ብር ረሳው። በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ! ይሄንን መክፈል ሳችል ነው እሷ ላይ ተንጠለጠል። የረሳሁት እኮ ነው ያለው። እኔ ደግሞ ደህና ሰው አገኘው ብዬ አጋጣሚ እኮ ነው። ምን ችግር አለው? ኧረ አትንካኝ በእናትህ። እንኳንም በጊዜ አወኩ። ካንተ ጋር እድሜን አቃጠልና ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ። ወንድ ልጅ እንደዚህ ከሚሆን ቆሜ ቢቀር ይሻልኛል። እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥብስ አይሆንም። እሺ ነይ ተነሽ እንሂድ። አንዴ እኔ መሳቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልክ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። ተአምር እኮ ነው፣ ተአምር ነው። ይቺ እንኳን ቀረችብህ። እንዴ ፍቅር አውቀ ነው እንዴ? ወይ ያንቺ ፍቅር ቦርሳ አላናግርህም። ልቀቂኝ አንቺ። ስለአንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። እንኳን ቀረችብህ። አንችልም። ምን አይነት ሴት ናት? በቃ ለመረዳት ራሱ እድል አልሰጠችውም እኮ። ረስቼ ነው። ወይ ብር የለህም ከእንደዚህ አይነት ሰው ጋር ነው? ኧረ ተነሽ ሆና። ኧረ እስቲ ቢያንስ እናንተ ለተጠቀማችሁበት መክፈል ልመዱ። አንዳንዴ ከባድ ጥያቄ አለኝ። እነሱ ላይክ ባደረጉ ልክ ነው የምትከፍለኝ። እሺ አርጉለት። ላይክ አርጉ። ሰው ሲሞትባቸው ያቃጥላሉ እስከ አስክሬኑን። እሺ አበሻ ለምንድን ነው የማያቃጥለው? ባህላችን ስለማይፈቅድ አይደለም። እምነታችን ስለማይፈቅድ አይደለም። አስክሬን ማናቃጥለው ምንድን ነው መልሱ? መልሱ ልንገርህ። አበሻ በቁም ነው የሚያቃጥለው። እንደ ህንዶቹ ሞተን አይደለም የምንቃጠለው፣ እኛ በቁም ነው የምንለበለበው። አሁን ይሄ ቪዲዮ ስንት ላይክ ያገኛል? አሁን ይሄ ሰው ከበርት የሆነ ማለት ነው። ላይክ አድርጉለት ለዚህ ሐሳቡ። ኮንዶም ስጠኝ እስቲ። እንደ ድሮ ሱቅ ውስጥ ይሸጣል። ጨምርበት። አሁን እያቃጠልካት መሆኑ ነው። ለምንድን ነው ያልጠየቅሽኝ? ምኑን? ኮንዶምና ሲጋራውን ለምን እንደገዛሁት? ለምንም ግዛው፣ አይመለከተኝም። የምትወጁ ሰው ሲጠፋ እያየሽና ገባኝ ይባላል እንዴ? የምትወዱ ሰው? አዎ፣ ምናልባት አሁን ላይ ላትወጂኝ ትችያለሽ። ድሮ ግን በጣም እንደምትወጂኝ ነው። ምናልባት ያኔ ስታረገው ባይ ዝም እላለሁ እችላለሁ። አሁን አይመለከተኝም ነው። ወጣላታል። እንዴት በእኔ የሚጨክን አንጀት አገኘሽ? ከተጨከነ እኮ በራስም ይጨከናል። አምሮብሻል፣ ጥሩ ላይ ነሽ። ምናልባት አሁን ላይ ማንን ለነደይ ሰው ስለሚሆን ዛሬም እንደ ሁልጊዜው አንድ እድል እንድትሰጪኝ ጠይቅሻለሁ። ጅብ ከሄደ ውሻ ጮኸ ነው የሚባለው። ጅቡ የመስማት ፍላጎት ካለው ምናልባት የውሻውን ድምጽ መስማት እሷ ጅብ ናት፣ እሱ ውሻ ነው። ተረት ብቻውን ይቀራል። በጅቡ ሐሳብ ተስማምቻለሁ። ካላስቸገርኩ ራቅ ብለህ መጮህ ትችላለህ። ሁሌም ፍላጎት አለሽ፣ ግን መስማት ትችያለሽ። ጠንካራ ሴት ነኝ፣ ወደፊት እንጂ ወደ ኋላ ማየት አልችልም። ምን አለ አሁን ይቅርታ ብትዩ? እየተፋቀራችሁ ከሆነ ምን አለ ይቅርታ? ለነገሩ አንተ ራስህ ጥፋተኛ ነህ። አሁን እሷን ገና ለገና ለማንጨርጨር ብለህ የሄድክበት ርቀት ያስተዛዝባል።
ለማንኛውም ለዛሬ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት